ጤና ይስጥልን ተመልካቾቻችን እንዴት ናችሁ? የ2018 የጥምቀት በዓል ላይ ነው የምንገኘው። በዓሉን ለምታከብሩ ሁሉ መልካም በዓል እንዲሆን እንመኛለን። ዛሬ የበዓል እንግዳ ይዘንላችሁ ቀርበናል። እንግዳችን ደግሞ በተለይ በማህበራዊ ትስስር ገጾች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮች ዙሪያ የተለያዩ ሀሳቦችንና ትምህርቶችን በመስጠት የሚታወቅ ወጣት ነው። ከሱ ጋር ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። እንግዳችን ኢዩኤል ሀብታሙ ይባላል። በእርግጠኝነት ታውቁታላችሁ። እዩ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን አይነት ስሜት ይሰማኛል መሰለ ስላንተ ሳስብ፣ በጣም ወጣት እድሜ ላይ ነው ያለኸው። በጣም ብዙ ደግሞ አሉ አንተን የሚመስሉ ሶሻል ሚዲያ ላይ በተለይ የምናያቸው የሆነ ጊዜ የተፈተኑ የሚመስሉኝና በጣም በኮሚትመንት ነው እየሰራችሁ ያላችሁትና ሶሻል ሚዲያም ላይ ምን እንደወሰደ ትንሽ ነግረህን ብንገባ ደስ ይለኛል። በቅድሚያ ግን እንኳን አደረሰ። እንኳን አብሮ አደረሰን። ሁላችን እንኳን አደረሳችሁ። ድንገት ነው ወደ ሶሻል ሚዲያ የመጣ ነው። ያው በጽሁፍ ምናምን እናገለግል ነበር። ጽሁፍ ኢንስታግራም ላይ ፖስት በማድረግ አጫጭር ነገሮችን ሼር በማድረግ በዛ ነበረ መጀመሪያ እናገለግለው። ሰራ የነበረው ከዚህ በፊት የቀድሞ ስራዬ ሚዲያ ላይ ስለነበረ እንደ ካሜራማንነት እንደዛ ነበር ማገለግል ካሜራማኖች እና እሱን አንድ ዶክመንታሪ የመሰለ ቪዲዮ ሰርተን ጨርሰን ሴታፑ ካለቀ በኋላ ያው የተቀረጸችው ሴት ከሄደች በኋላ ለምን አንሞክርበት የሚል ሀሳብ ድንገት የ30 ሰከንድ ውሳኔ ነው ወደዚህ ከተተኝና ድንገት ተቀረጽን። ፖስት እናርጎ ተባለ። ያልጠበቅነው ያን ምላሽ አገኘና በዛው መንገድ ቀጠልንበት። ወሶ ቀጥል ሲል እንግዲህ አሁን እዚህ ደርሰናል። ባጭር ጊዜ በጣም ባጭር ጊዜ ውስጥ በጣም አሁን ያለነው የጥምቀት በዓል ላይ እንደመሆኑ መቼም ጥምቀት የአደባባይ በዓል ነው። ታቦት የሚሸኝበት ቀን ነው ዛሬ። በጣም በርካታ ስነ ስርዓቶች ያሉበት በዓል ነው። የአደባባይ በዓልነቱን ስታስብ እንዴት ነው ሰዎች ማክበር ያለባቸው ብለህ ነው የምትረዳው? በጣም ጥሩ እንግዲህ ያው በዘመናችንም እንደ ሀገራችን በጣም እንዲስተካከል የሚፈለግም መስተካከል ያቃተው ነገር የጥምቀት ጉዳይ ነው። ተው እንጂ ምን ከሌሎች በዓላቶች እንግዲህ ከአበይት በዓላት የክርስቶስ የጌታችን መድኃኒታችን ኢየሱስ ክርስቶስ አበይት በዓላት አንዱ ነው የጥምቀት በዓል። እሱ ራሱ በመጥምቁ ቅዱስ ዮሐንስ የተጠመቀበት አብነት የሆነበት ትህትናን ያሳየበት በጣም ብዙ የፍቅርና የትህትና ትምህርት የተማርንበት ሚስጥረ ሥላሴን ያወቅንበት አብን ወልድ መንፈስ ቅዱስን አንድ ላይ ያየንበት በዓላችን ነው። ቤተክርስቲያን በጣም እንግዲህ በምን ያህል ልክ እንደምታከብረው እኛ በደንብ እናውቃለን። ግን መንፈሳዊነቱ ትንሽ የጎደለ ነው ብዬ አምናለሁ። እንደምናውቀው በተለይ መጠጥ ጉዳዩ ላይ ዘፈኑ የጭፈራው ጉዳይ እና አይ ቲንክ የሆነ ባህል የሆነ መጥቶ በጣም ተለምዶ ከመንፈሳዊነቱ ይልቅ ባህልነቱ ትራዲሽኑ በጣም የገዘፈብን ይመስለኛልና አካባቢው መሆን ያለበት ያው ይሄንን የትህትናና የፍቅር የሆነውን በዓል ጌታችን መድኃኒታችን ክርስቶስ የተጠመቀበት የሞትን ደብዳቤ ቀደደበት በዮርዳኖስ ማለት ነውና የጣለበት ነው ብሎ አምኖ ከልብ እያመሰገኑ ልናሳልፈው የሚገባ በዓል ነው። በተለይ ደግሞ አገልጋይ ለመሆን ጥሩ እድል የምናገኝበት እና ጥምቀት እኛ በጣም በጉጉት ነበር ሰንበቴት የምናገለግለው የምንጠብቀው ለመዘመር ያለው ከጥናቱ በጣም ደስ ይላል። ፀሐዩ ድካሙ ሁሉም ነገር አለ። ግን የምታደርጊው ለቤተክርስቲያን ብለሽ ስለሆነ ለእግዚአብሔር ብለሽ ስለሆነ እሱ ነገር የሚሰጠው የውስጥ እርጋታ ጥሩ መንፈስ አለ እና ያንን ማግኘት እድል ካላችሁ እንደው የዘንድሮ እንኳን ቢያልፋችሁ በቀጣዩ ዓመት አገልጋይ ሆናችሁ እስኪ ጥምቀትን እና አንዳንድ ጊዜ ከኛው አብረን የተማረ ሰንበት ተማሪዎች ወደ ግቢ ሄደው ምናምን ምን ገጥሞኛል ካለውበት ቦታ ላይ ወጥቼ አገልጋይ ሳትሆኚ ስታዩና ውስጥ አገልጋይ ሆነሽ ደግሞ እየዘመርሽ ታቦትን ስትሸኛሉ በጣም ትልቅ ዲፈረንስ አላቸውና እኛ ማይተነዋል። አንድ ዞር በሉ ስትባይ በጣም ብዙ አመት ሰንበት ተማሪ ሆነሽ አገልግለሽ ደግሞ እንደመመናን ቦታችሁን ያዙ ምናምን ሲባል የሚከፋ ስሜት አለው። የሆነ ባዳ የሆነ ስሜት አለውና ወደ ውስጥ ገብታችሁ ሞክሩት ነው የምለው እኔ። ቤታችን ውስጥ አንድ ቆብ የጫኑ ትልቅ አባት ቢኖሩ የማናደርጋቸውን ነገሮች እንዴት በራሱ በእግዚአብሔር ፊት እናደርጋለን? ቅዱስ ዮሴፍም እኮ የጲስፋራ ሚስት በዝሙት ስትፈትነው እንዴት እንደዚህ አይነት ኃጢአት በእግዚአብሔር ፊት አድርጋለሁ ብሎ ነበር የተቆጠበውና እግዚአብሔር የሌለ እስኪመስል ድረስ ለዛውም የበዓሉ ባለቤት እሱ ሆኖ የተጠመቀበት ቀን ነው እሱ። ያለፈው እንግዲህ ልደቱን አክብረናል። አሁን ጥምቀቱን ነው ሄደን ደግሞ ስቅለትና ትንሳኤውን ደግሞ እናከብራለንና በየትኛውም መንገድ እግዚአብሔርን ያከበሩ የምንኖርበት ህይወት ነው መሆን ያለበት። በዓል ሲሆን ደግሞ
ጭራሽ ደግሞ በእለቱ የሚታሰበው ክርስቶስ ሲሆን ደግሞ እንደው ለየት ባለ መልኩ በጣም መንፈሳዊነቱን ማግዘፍ ያለብን ይመስለኛል። የአንተን አንዳንድ ነገሮች ሳይ ልጅነት ውስጥ ሰንበት ትምህርት ቤት አሁን ቀድም ጠቀስ እንዳረከው ሰንበት ትምህርት ቤት ነው ያደረከው ይታወቃልና በጣም የገረመኝ ለምን እንደገረመኝ ታውቃለህ? በጣም ነው የሚመሳሰለው። እኔም እንደዛ ነው ባክግራውንድ እና ማክሰኞ የኪነ ጥበብ የተለያዩ ራስን የምትገልጽበት ነገሮች አሉና በደንብ ማብራራት ራሴን መግለጽ እንደዚህ ግዴታዬ ነበርና በዛ ውስጥ ራሴን እንዳቅ ራስ መተማመን እንዲዳብር አድርጎኛል ስትል ነበር። ማክሰኞ ቀን ነበር እኔም ያደኩበት ሰንበት ትምህርት ቤት እንደዛ ነበር ካልቸሩ። አይገርምም? ያንተ ወልቂጤውና እዚህ ሆነ እንጂ ጊዜው ተለያየ እንጂ በጣም ነው የገረመኝ ስሰማውና የሆነ የመጽሐፍ ቅዱስ ጥቅስ ሲሰጥህና ቆመ ማብራራት ይሄ እንደዚህ ነው የተረዳሁት ብሎ መግለጽ በጉባኤ መሀል ደግሞ ፕሮግራም መምራት እንደዚህ ማሻገሮች እንደዚህ እኛም ያደግንበት ያሳለፍነውና ምን አይነት አስተዋጽኦ አበርክቶልሃል? ራስን ማወቅ መክሊትን ማወቅ ላይ ሰንበት ትምህርት ቤት ማደግ ምንድን ነው ያንተ? በጣም ያው እኔ እንግዲህ ሰው ሆናለሁ ብዬ አላስብም። አሁንም ባልሆንም እንደው ግን በጣም ትልቁን ሚና የተጫወተችው የኛ ሰንበት ቤት ናት። እንግዲህ እኔ ከልጅነቴ ብዙ አላስታውሱም ከሰንበት ቤት ውጭ ያለው ልጅነት። እንግዲህ ራሴን ማወቅ ስጀምር ራስን ወደ ማወቅ ክፉና ደጉን መለየት የጀመርኩት ራሱ ሰንበት ቤት ውስጥ ነው። እድሜ ለቤተሰቦቻችን አልከለከሉንም እንግዲህ እና በሰፈር ውስጥ የነበሩት ሰዎች ያን ያህል ኔጌቲቭ የሆነ ተጽዕኖ አልነበራቸውም። ሁሉም ዲያቆናት ነበሩ እና ግዴታሽ ነበር እኛ ሰፈር ምን ታደርጋለህ ሰፈር ውስጥ ምንም አማራጭ ስለሌለ ወደ ቤተክርስቲያን መሄድ ነበርና ሰንበት ቤት በጣም ትልቁን ተጽዕኖ አድርጋለች። መጽሐፍትን ማንበብ፣ ራስን ማወቅ። አሁን እንዳልሽው ማክሰኞ የኛ ደግሞ እጅ ከሚል መርሃ ግብር ነበረ። እዛ ላይ ደግሞ መጽሐፍ ማንበብ ከምን ነገር በላይ ሀሳብን በራስሽ መንገድ መግለጥን እና አሁን በጣም ትላልቅ አርቲስቶች ተጽዕኖ ፈጣሪዎችን ምናምን ባክግራውንድ ስታይ የሆነ የሰንበት ቤት እንትን አላቸው አብዛኞቹ፣ ሁሉም ባይሆኑ እንኳን እና ያም ያመጣው ትልቅ የሆነ እድል አለ ኦፖርቹኒቲ አለና በተለይ አሁን ፐብሊክ ላይ ቆሞ እኛ ፕሬዘንቴሽን ላይ በጣም እንቸገርም ነበር። ብዙ ሰው የሚቸገረው ፕሬዘንቴሽን ላይ ነበር። ትምህርት ቤት መድረኮችን መምራት፣ ሀሳቦችን ተማሪዎች ፊት ቆሙ መግለጥ ምናምን ከኩዮቻችን በጣም በተሻለ መንገድ ነበር የምናደርገው። መሳሳትም አትፈራ? አዎ፣ ምንም አይነት ኮሜንት ቢመጣ ለማስተካከል እዛ ተቀጥቅጠሽ ስለሆነ መጪው አንድ እሱ ነው። ሁለት ደግሞ በጣም ብዙ ከታላላቆቻችን ጋር ነበር የምንውለኛ። እኩያ ሰንበት ቤት ላይ ብዙ አያጋጥም። ከፍ ካሉት ጋር ነው ጓደኛ የምትሆን። አዎ። እና መናናቁ የለም ኢጎ የለም፣ በፍቅር ነው የሚደግፉሽ እና ከታላላቆችሽ ብዙ ጥበብን ትቀስሚያለሽ። ለታናሾቻችን ደግሞ ያለን ነገር ሼር የማድረግ እድል ነበር እና ከልጅነታችን ጀምሮ እያስተማርን ያደግነው እኛ። ትንሽ እንደተማርሽ ከታወቀ አስተማሪ ምትሆን ያለውን ቦታ ለመሸፈንና ተተኪ መምህራን ስልጠና እየወሰድን ከኛ በታች ያሉትን ተማሪዎች የማስተማር ልምድ እና ቆሞ መድረክ መምራት፣ ትላልቅ መድረኮች ላይ ቢያንስ ግጥምን ማቅረብ እንዲያሉ ማይክን የተለማመድ ነው ሰንበት ቤት ነውና ጥሩ ነገር አበርክ። አሁን ያንተ ነገር ቀደም ሲል ሳነሳ ሶሻል ሚዲያ ላይ ብዙ ተስፋ የቆረጡ ልጆችን ማበርታት፣ በጣም በጨለማ ውስጥ ያሉ በቃ እኔ አብቅቶልኛል ያሉ ወጣቶችን በተለይ ቲኔጀሮችን በተለይ ደግሞ የማበርታት ነገሮች ላይ አስፍተህ ትሰራለህ እና ለአንድ ክርስቲያን ተስፋ ማድረግ ማለት ምን ማለት ነው? ተስፋ እግዚአብሔር ተስፋ መቁረጥ ማለት ያው እግዚአብሔርን መተው ህይወትን ማጣት ማለት ነው እና ያው በጣም ብዙ የኛ ዘመን ሰው እንግዲህ አፌክት የሚደረጉ ቁሳዊ ጉዳይ ነው፣ ኤክስተርናል በሆነ ጉዳይ ነው እና ትንሽ ቁሳዊ ጉዳይ ከጎደለበት ህይወቱ እንደጎደለና ከሰው በታች እንደሆነ ከተሰማው ተስፋ ወደ መቁረጥ እና ነገሮች ሁሉ እኛ ይሁን ባልንበት መንገድ መደረግ አለበት ባልንበት ግዴታ ነው ብለን ስለምናስብ ያን ደግሞ እግዚአብሔር አባታችን ስለሆነ መልካም ስለሆነ ሁሉም ጥሩ ነው ብለን ያሰብነው ነገር ለኛ መልካም ላይሆን ስለሚችል ይከለክለናል እንዳባት። ያንን የምናይበት መንገድ ክርስቲያናዊ ስላልሆነ ነው በጣም ብዙ ተስፋ የሚቆርጠው። በተለይ ደግሞ ወጣቱ የሉቃስ ወንጌል ምዕራፍ 7 ላይ ወደ ቁጥር 10 አካባቢ ላይ አንድ ታሪክ አለ። ክርስቶስ ታላቅ እምነት የነበረውን የመቶ አለቃውን ሎሌውን ካዳንለት በኋላ ናይን ወደምትባል ከተማ ሲገባ ናይን ማለት በዕብራይስጥ ደስ የምትል ውብ ከተማ ማለት ነው። ከዛ ደግሞ አንዲት መበለት የሆነች ሴት ባል የሌላት ብቸኛ ልጇን አታ ወጣት ልጇን በሞታታ በቃሬዛ ተሸክመው ሊቀብሩት ከከተማ እየወጡ መንገድ ላይ የከተማው መውጫ ላይ ይገናኛሉ ከክርስቶስ ጋርና አይቶ ማዘነላት አታልቅሽ ያላት ካለ በኋላ ቃሬዛውን ነክቶ ተሸካሚዎቹን አቆማቸው። አንተ ጎበዝ እልሃለሁ ተነሳ ብሎ ልጁን አስነስቶ
ሰጣት ማለት ነው ለእናትየውና እዛ ታሪክ ላይ አባቶቻችን እነዛ ቃሬዛውን የተሸከሙት የዛን ልጅ አስክሬን የተሸከሙት 4 ናቸው ይላሉና እዛ ላይ ያለውን የወጣትነትን መንፈስ ተስፋን ነው ተስፋ ቆርጦ ወደ መቃብር ወደ ጨለማ ህይወት ወደ ራስን ማጥፋት ይሄዱ ያሉ ሰዎችን ክርስቶስ የሚያገኛቸው መውጫ መንገዱ ላይ ነው በጣም ብዙ ጊዜ እና ብዙ ሰው ክርስቶስ የሆኑ ንጹህ ቦታዎችን ብቻ እየመረጠ የማይከተለን አምላክ ይመስላችኋል። ናይት ክለብ ልክ ስንገባ በር ላይ የሚጠብቀን ያ ጨለማ ክፍላችን ላይ ያንን ክፉ ኃጢአታችን ልማዳችን ለመስራት ስንገባ የማይከተለን እዛ ውስጥ የማይገኝ ይመስለናል። ብርሃን ቤተክርስቲያን ብቻ ያለ ይመስለናል። ግን ከክርስቶስ ጋር ክርስቶስን ብዙዎቹ ያገኙት የኃጢአት ቦታቸው ላይ የተሰበሩበት ቃል ላይ አብሯቸው ሲያለቅስ አብሯቸው ሲያዝንና ያንን አይን ካልተገለጠና ካላየሽ በስተቀር ተስፋ ማድረግ አትጀምሪ። እንደ ክርስቲያን ጸንተው ከሚኖሩት ነገር መካከል አንዱ ተስፋ ነው። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ለዘላለም ይኖራሉ። ከሁሉ ግን ፍቅር ትበልጣለች ይላልና እግዚአብሔርን ማመን የሚደገፈው በተስፋ ነው። ከዚህ በፊት አምኜው ያሳለፈልኝ ጨለማ አለ፣ ያበራልኝ ጨለማ አለ እና ምስክሮች ናቸው እስከዛሬ ያሳለፍናቸው ነገሮች፣ እስከዛሬ ወጣንባቸው ጨለማዎች፣ እስከዛሬ የዘለልናቸው ገደሎች ተስፋ ማድረግ እንዳለብን ምስክሮች ናቸው እና እነዛ ይሄን ተስፋ የቆረጠውን ወጣት ወይም ደግሞ የሞተውን ወጣት ተስፋውን የሞተውን ወጣት ወደ ጨለማ የሚመሩት 4 ናቸው ብለው የመጀመሪያው ኃጢአት ነው ይላሉ። ሰው በጣም በኃጢአት ሲፈተን መውጣት እየፈለገ ሲያቅተው፣ በተለይ ሱስ ደግሞ ዛሬ ወጣቱ ትልቁ ፈተና ነውና ሳናውቀው የገባንባቸው በጣም ክፉ ልማዶች አሉ፣ ኃጢአቶች አሉ። ማድረግ አንፈልግም፣ በየቀኑ መተው እንፈልጋለን፣ በየቀኑ መሻሻል እንፈልጋለን። ያ ደግሞ ሳይሆን ሲቀር ተስፋ ያስቆርጣል። ለአንድ ቀን ከዚህ ኃጢአት ነፃ መውጣበት ቀን ይመጣል ብሎ በንስሐና በስጋው ደግሞ በየቀኑ መታገል ያስፈልጋል። ደግሞ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት በአንድ ቅጽበት ነው ቀጥ ያለላትና የኛ ኃጢአት ደም ምናልባት 5 ዓመት 10 ዓመት 40 ዓመት ሊፈጅ ይችላል። ዋናው መቆሙ አይደል? ስለዚህ መታገል ነው። ክርስትና ደግሞ የፕሮሰስ ህይወት ነው። መውደቅ መነሳት ነው። ሁለተኛው ነገን መፍራት ነው ይላሉ። ጭንቀት ማለት ነው። ቁጭ ብሎ ኢማጂን ያደርጉታል ህይወታቸውን፣ ራሳቸውን ኮምፔር ያደርጋሉ። ሶሻል ሚዲያ ላይ አሁን ቁጭ ብለን ስናይ ብዙ የምናያቸው ነገሮች አሉ። ሰው ፋንሲ የሆነ ነገር ካልሆነ ሼር አያደርግም። ማንም ሴት ጥሩ ልብስ ካልለበሰች፣ ጥሩ ፎቶ ካልሆነ፣ ሌክዠሪ የሆኑ ነገሮች ከሌሉ ፎቶ ላይ ፖስት አይደረግም እና ሁሉም ሰው የሆነ የተሻለ ነገር እያደረገ እንደሆነ የተሻለ ህይወት እንዳለው ለማሳየት ነው እየጣራ ያለበት ዘመን እና በዚህ መሀል ግን የሆነ ደግሞ የተሰበረ ዲፕረስድ የሆነ ጨለማ ሩም ውስጥ ብቻውን ቁጭ ብሎ የኛን እንትን የሚያይ ሰው አለ እና ስለምትበሉት ስለምትጠጡት ነገር አትጨነቁ ያለውን እግዚአብሔር ማሰብ ያስፈልጋል። የፈጠረን ሊያበላን ሊያጠጣን እንደ አባት ያኖረናል እና ጭንቀት ማለት እግዚአብሔር የለም ብሎ ማሰብ ነው ይላል አንድ አባት። ምክንያቱም አንቺ አሁን ከልጅ እያለን ከትምህርት ቤት ስትመለሽ ወይም ትምህርት ቤት ውስጥ ቁጭ ብለሽ ቤት ገብቼ ምንድነው የምበላው የሚለው ነገር አያሳስብሽም ነበር። ለምን? እናትና አባትሽ ስላሉ ማለት ነው። ኢሹ አልነበረም። አሁን ራሳችን ችለን ከወጣን በኋላ የቤት ጉዳይ አስቤዛ ምናምን የሚሉ ጉዳዮች ለካ ኦኬ ኢሹ ናቸው ማለት የጀመርነው ብቻችንን ስንሆን። ሶ አባት እንዳለ የሚሰማ ከሆነ ከጀርባ እናት እንዳለሽ የሚሰማሽ ከሆነ አትጨነቂ ነበር እና እግዚአብሔር የለም ወይ ነው አለ፣ ስቲል አለ፣ ዛሬም ነገም ለዘላለም ይኖራልና ምንም ነገር አይፈጠርም ብሎ ማሰብ ከጭንቀት መገላገል አስፈላጊ ነው። ሶስተኛው የህይወት ትርጉም ማጣት፣ የህይወትን ትርጉም ማጣት ነው። በጣም ትልቅ ፈተናው ነገር ለምንድን ነው የተፈጠርኩት? ምንድነው ዓላማዬ? ለምንድን ነው የመጣሁት እዚህ ምድር ላይ? ምንድነው እያረኩ ያለሁት የሚሉትን ጉዳይ አለማወቃቸው በጣም ብዙ ወጣቶችን ተስፋ እንዲቆርጡ አድርጓቸዋል። ሁላችንም ሳትስፋይድ ያደርገናል ብለን ያሰብነው ትምህርት ነበር። ለምሳሌ ትምህርት ጨረስን፣ ሶ ዋትስ ዘ ፖይንት? ስራ ነበር ብለን ያሰብን ስራ ማግባት ሊመስለን ይችላል። ብቻ ሁሉም ነገር የሆነ ፊል የሚያደርገን የሚሞላን ይመስለናል። ያን የውስጣችን ባዶነት ግን አዎ ፖይንት ነው። በጣም ብዙ ኤክስፒሪየንስ ያደርጉት ሰዎች እንግዲህ መናገር ይችላሉ። ለብዙዎቻችን እንደ ኢትዮጵያዊ ትምህርት መጨረስ ኢትስ ቢግ ዲል ነው አይደል? ግን ከተመረቅሽ በኋላ በሁለተኛው ቀን ያው ቃጠባ ነው የሚጀመረው። ስራ አትይዝም ወይ የሚባሉት ጉዳዮች ብታርፊ እንደው ከበዛ አንድ ወር ከዛ ሌላ ጭንቀት ነው የሚጀምረውና እንደውም እየባሰ ነው የሚመጣው። ከዛ ትዳር ስትይ ሌላ ትልቅ ተቋም ነው፣ ልጆች ስትይ ሌላ ትልቅ ተቋም ነው። ነገሮች እየከበዱ ነው የሚመጡትና ያን የውስጥ ባዶነት ከእግዚአብሔር ውጭ ሌላ ማንም ሊሞላ አይችልም። በየትኛውም ሁኔታ ውስጥ እግዚአብሔርን ማግኘት፣ የህይወት ዓላማ እሱን ማግኘት፣ እሱን መውደድ እንደሆነ ያወቀ ሰው ልቡ ይረጋጋለታል እና ለዛ ነው ቅዱስ ጳውሎስ በጌታ ደስ ይበላችሁ፣ አዎ ደግሜ ደስ ይበላችሁ ያለው። እንግዲህ እስር ቤት ውስጥ ሆኖ ነው አስብ ይሄንን ነገር የጻፈውና ብዙ ነገር መናገር ሲችል
ብዙ ነገር ለቤተሰቦቹ መጻፍ ሲችል 16 ጊዜ ደስ ይበላችሁ ፊልጵስዩስ መልእክት 4 ምዕራፍ ነው ያላት 16 ጊዜ ደስ የምትል ቃል አለችና ጌታን ክርስቶስን ብቻ ስታስቢው ደስ የሚያሰኝሽ ጠዋት መነሳትሽን ስታስቢ እየተነፈሽ እንደሆነ እየተራመድሽ እንደሆነ እግዚአብሔር እንዳለልሽ ታስቢ እና የህይወቱ ትልቁ ዓላማ እግዚአብሔርን መስሎ መኖር ነው። ዋናው ትልቁ ፖይንት እዚህ ምድር ላይ መንፈሳዊ ህይወት ነው እና it's not about መኪና ቤት የሚመስሉን ትላልቅ ነገሮች ቁሳዊ ነገሮች አይደለም ፖይንቱ ነው። እና የመጨረሻውና አራተኛው ራስን መጥላት ነው። ራስን መጥላት ብዙዎቻችን ለራሳችን ያለን አመለካከት ልክ አይደለም። አንዲት ሴት ምን ትላለች? በደሉኝ ለኔ ነውር ነው ከእግዚአብሔር ቀጥሎ ብዙ የበደልኩት ራሴን ነው ትላለችና የሆነ የጸጸት ቆዳ ለብሰን የምንኖር ሰዎች አለን። እስከዛ ባደረግናቸው መጥፎ ነገሮች በየዕለቱ ራሳችን የምንወቅስ አልፏል፣ ግን በየቀኑ ዩኒቨርሲቲ የምንሆን ሰዎች አለን። መስታወት ላይ ቆመን የምንሰድብ ራሳችንን አይኔ መቼም ሰው አልሆንም የምንል እና ለየአንዳንዱ ሰዎች ስሜት መገለባበጥ ራሳችን ተጠያቂ የምናደርግ እኔ ነኝ ለዚህ ምክንያቱ ለቤተሰቤ ምክንያት እንዲህ ለመሆን ምክንያት ለጓደኛዬ ለባሌ ለሚስቴ እኔ ነኝ ማንም ሳይለን ማለት ነው። ታዲያ ደግሞ ራስን መጥላት ያመጣል። አይ እኔ ምናምንና ፍቅር እንዲዘርቭ እንደማናደርግ ሰዎች ሊወዱን ሲሞክሩ እኛን ለማስደሰት ሲሞክሩ ደስ አይለንም፣ የመወደድ ስሜት አይሰማንምና ያ እያደገ በሰዎች በሚናገሯቸው ትናንሽ ቃላት ተነስተው ከእኛ ያለ ሰው ህይወት እያከበድኩኝ ከሆነ ሰው ለምንድን ነው የምኖረው እና መሞቴ እነዛን ሰዎች ያሳርፋቸዋል፣ እንዳይጨነቁ ያደርጋቸዋል የሚል በጣም የተሳሳተ አስተሳሰብ አለና እነዚህ አራቱን ነገሮች እግዚአብሔር እንግዲህ ክርስቶስ ናይን ቅድም ስልሽ ጥሩ ደስ የምትል ውብ ቦታ ናትና ከሷ ልትወጪ እስቲ መንገድ ላይ ያገኝሻል ክርስቶስና ያኔ ኢግኖር አድርገሽ ካላለፍሽ በስተቀር በዚህ መግለጽ ይቻላል ተስፋ ህይወት ነው። ያው ያለነው ጥምቀት በዓል ላይ ነው ተመልካቾቻችን። ከጥምቀት ጋር የተገናኙ የተለያዩ ጉዳዮችን እናነሳለን ብለናል። ጥምቀት ሲከበር በእርግጥ በአደባባይ ስለሆነ እንዲህ ነው መከበር ያለበት ብለህናል። በጣም ልጅ ሆነ ማትረሳው የምታደርገው የተለየ ነገር ምንድን ነው? ጥምቀት ላይ ሰንበት ትምህርት ቤት በተለይ እንጃ ምንድን ነው የምትዝ የሚልህ? እኛውን ዩኒፎርም እናጥባ ነበረ። በጣም አይረመንበር ዩኒፎርም ታጥቦ ነው የምንጠብቀው። በቃ ያ ግርግሩ ምናምን በጣም አስታውሰዋለሁ። ዝግጅቱን ልድ ነው። እኛ ከልጅነታችን ጀምሮ እግዚአብሔር እንግዲህ በጣም ከልጅነቴ ጀምሮ ነው ኮሚቴ ሆኜ በጣም አስቸጋሪ ልጅ ስለነበርኩኝ ማስቸጋሪን እንዳቆም ነበር ኮሚቴ ያደረጉኝና እንትን ንብረት ክፍል ሆኜ ሰርቼ አውቃለሁ። ኪነ ጥበብ ክፍል ሆኜ ብቻና ማደሉን መስጠቱ ላይ እና በጣም ብዙ ተማሪ ስለሚመጣ ያጠናውም ያላጠናውም ይመጣል እና በጣም ብዙ ተማሪ ይገርመኛል። እኔ ጥምቀት ላይ ሴንሲቲቭ ነው የሚያለቅሱ ልጆች አሉና የራሳችን ልብስ አስፋት አወጥተን እስከ መስጠት በነጠላ እስከ ማሳለፍ መንገድ ላይ ያለው ድካም ውሃ ብቻ ያው እኛን ተንከባከቢዎቹና ቆሞ እኔ እንደውም ተሰልፈን ከዘመርንበት አብዛኛው ጓደኞቼ ያስተባበርንበት መዝሙር ያደልንበት አመታት ይበዛሉ። ቢወራም ማያልቅ አድቬንቸር ያለበት በዓል ጥምቀት ነው ለኛ። ቤተሰብ ይውኝ ስዘምር እንል ነበር። አያችሁ መሀል ላይ ነው ሰልፈኝ። እንደዛ አይነት ነገሮችም ነበሩ። ጥምቀት የምትታይበት ነው። ልጅ ከሆንክ ከአገልግሎቱ በላይ ሰዎች አዩኝ ወይ እናት ያየችኝ ወይ የሚልም አይነት ስሜት አለው ያስባለሁ። የቤተሰቦቻችን አይለኛ ትልቅ ስለሆነ በጣም እግዚአብሔርን ተስፋ ማድረግ ይሄ ነው እያልክ ነበረ ቅድም። ብዙ ሰው ሶሻል ሚዲያ ላይ አንተ የምታነሳቸውን ሌሎች የሚያነሷቸውን ጉዳዮች በትኩረት ያያል ብዬ አስባለሁ። በተለይ እንዳንተ እድሜ ላይ ያሉ ልጆች ወጣቶች እና ማህበራዊ አብሮ መሆን አሁን ያልነው ሰንበት ትምህርት ቤት ውስጥ ያለ ግንኙነት እንደዚህ ነገሮች አሁን ሶሻል ሚዲያው እየተካለ ይመስለኛል በተወሰነ መልኩ። እንዴት ነው ብታየው የምትታዘበው? አብሮ መሆን አብሮ ማገልገል አሁን በሶሻል ሚዲያ ሆኗል አብዛኛው ነገር። እንዴት ትታዘበዋለህ? ቻሌንጅ አላደረጉም? በጣም ትልቅ ተጽዕኖ አለበት። እኛን እኔ አሁን በግሌ በጣም የምወደው ነገር ህብረታችን ነው። ምንም የሚተካው ነገር ስለሌለ ማለት ነውና ሁሌ ተነፋፍቀን ነው የምንገናኘው። ግን እንዳልኩሽው ቻት መደራረጉ ሲኖር ግሩፕ ኖሮ ቪዲዮ ላይ ማውራቱ ሲኖር ምናምን በአካል ያለውን ነገር እየቀነሰው ይመጣልና ሰው እንግዲህ ሶሻል ሚዲያ በጣም ከማህበረሰብ ነጥሎ አውጥቶ ክፍል ውስጥ የሚያስቀምጥ ነገር ነው። የባሰ እንደውም ሰው እንዲያስጠላሽ የሚያደርግ ይሄ ሶሻብል እንዳትሆኝ የሚያደርግሽ ነገር እየሆነ መጥቷልና እኔ እንደውም ከዛ በዘለለ በቃ ለመረጃ ልውውጥ ብቻ በንጠቀመው ባይኔ እና እንደው ከቴክስት በዘለለ መደዋወል ብንችል ከመደዋወል ደግሞ በአካል ብንገናኝ
ፍቅርን በጣም የሚያጠነክረው እሱ ስለሆነ ማለት ነውና ስሜትን አታነቢም ጓደኛሽ ላይ እንዴት ነህ ብለሽው እግዚአብሔር ይመስገን ደህና ነኝ ማለት ያው ደህና ነኝ ላይሆን ይችላል። በድምፁ ልትለዩ ትችያለሽ። በአካል ሲሆን ደግሞ በጣም ያደገ ይመጣልና ሪሊ የሆነ ፍሬንድሺፕ እንዲቀጥል የሚያደርገው ህብረት እንዲቀጥል የሚያደርገው አካላዊ የሆኑ ግንኙነቶች ሲኖሩ ነው። በአይን መታየት ሲኖሩ ቆም ብሎ ሪላይዝ ማድረግ ምንድነው እያደረኩ ያሉት ሰው ካገኘን በጣም ረጅም ጊዜ የሆኑ ሰዎች አለና ያው ዲፕሬሽኑም የሚያመጣው በጣም ብዙ ነገር አለና ከክፍልሽ እንዳትወጪ ያረግሻል። እንደተገናኘሽ እንዲሰማሽ ያረግሻል። በቂ እንደሆነ ማለት በቂ ነው። በቃ ቻት ከተደራረግን አይበቃም አይነት ነገር ውስጥ እንድትገቢ ያረግሻልና የህብረታዊ የሆነው ህይወት እንዴት ህይወትን እንደሚያስቀጥል እንዴት ተስፋ እንደሚሰጥ እኛ አናውቅ እና ባልታሰበ መንገድ በኩል የሚፈውስ የውስጥ ቁጥር የሚፈውስ ነገር ነውና ሳታስቢው ትስቂያለሽ፣ ሳታስቢው ደስ ይልሻል፣ ሳታስቢው ጥሩ ቀን ታሳልፊያለሽ። ለዛ የሆነ አይነት ሲቹዌሽን ላይ ላትሆኚ ትችያለሽ እኮ በህይወት ግን ለጓደኛሽ ስትይ የምትከፍይው መስዋዕትነት ይኖራል። የምትረሹ ጓደኞቼ ጋር ስሆን እኔ ሁሉን ነገር ነው የምረሳው ምን እንዳለኝ ትዝ አይለኝ እና በዛ ልክ ጥፍት የሚያደርግሽና ያቺ ትንሽ 30 ደቂቃ አንድ ሰዓት ከነሱ ጋር የምታሳልፊው ነገር ከምትወጃቸው ሰዎች ጋር የምታሳልፊው ጊዜ የሆነ የውስጥ ቁስልሽን እየፈወሰልሽ ነው። ግን የማይታይ ቁስል ማለት ነው የማትነኪው እና ሲሰፋልሽ ሲነካካ ቁስሉ የማይታወቅሽ ግን እየዳነ ያለ ነገር አለና እኔ በጣም ለወጣቶች የምሞክረው ነገር በቃ ሶሻብል ሆኑ ደፍረሽ ያን የተዋረደ ነው ሰው ሊያውቀው አይገባም ምናምን ብለሽ የምታስቢውን ይሄ በጣም የጨለማውን ህይወትሽን ፐርሰናል ላይፍሽን ሼር የምታረጊው ጀጅ ሳያረግ የሚሰማሽ ማለት ነው። እኔም እኮ እያለ ሊያወራሽ የሚችል አንተ እንዴት በእንደዚህ ነገር ታለቃቅሳለህ፣ አንተ እንዴት እንደዚህ ትሆናለህ ምናምን ሳይሉ ሳያሳቁን እያንዳንዱ ሚኒመም የሆነ ችግሮቻችንን ተጋርተው ከዛ ጥሩ መፍትሄ ሊሰጡ የሚችሉ ወዳጆችን ብናፈራ የቤተክርስቲያን አገልጋይ ወዳጆችን ብናፈራና ከሶሻል ሚዲያው ትንሽ ነጠል ብለን ሶሻብል መሆን ብንለምድ ለኛ ጥሩ ነው ብዬ አስባለሁ። የሰዎች አርያም ስለሚያደርጓቸው ሰዎች ትንሽ ብናነሳ ጥሩ ነው ብዬ አስባለሁ። መቼም በየትውልዱ ከሌን ነው ማየው የሚሉ ምንለው ሰው መኖር በጣም ብዙዎችን ያነቃቃል ብዬ አስባለሁ። በመንፈሳዊ ዓለም አርያም ማደርገው ሰው ይሄ ነው የምትለው አንተ ማንን ነው? ሁላችንም እንግዲህ ያው ፓትሪዮት ሴንት አለን የሆነ የሚመራን የምንወደው ቅዱስ አለን። ከመላክ ያው ቅዱስ ገብርኤል ነው። እሺ ቅዱስ ገብርኤል ወዳጃችን ነው፣ አሳዳጊያችን፣ አባታችን ነው። ምንም ነገር እንግዲህ እሱን ጠይቀን አፍረን አናውቅም። በተለይ ደግሞ ፍጥነቱ ያስገርመናል። ቅዱስ ገብርኤል ዛሬ ነግረሽው ነገ ነው የሚያስተካክለው። በጣም ደስታ አብሳሪ ስለሆነ ጠብቆን እና እኔ በጣም መናገር የምወደው ነገር ሰዎች ቅዱስ ገብርኤል ቀሳፊ ነው፣ ቁጡ ነው ምናምን ይላልና እንዳልሆነ እኔ አሁን በግሌ ምስክር ነው። እሱ ቤት ያደረኩትን ያውቃሉና እዛ ቤት ያደገን ልጆች ምስክር ነን። እንዴት ማሃሪ መልአክ እንደሆነ እንዴት ጠባቂ መልአክ እንደሆነ ቅዱስ ገብርኤል አባታችን ነው። ከቅዱሳን ደግሞ ቅዱስ ዮሐንስ አፈወርቅ ሁሌ የምታነሳው ይጠበቃል እንደምትለው አዎ እወዳለሁ ምናምን ብዬ መዋሸት አልችልም። በጣም ከዚህ በላይ መወደድ የሚችል የወደዱትም ብዙ አሉና እንደኔ እንደ አባትም ማየው እና ያው ልክ መጽሐፍ ማንበብን አንድ ወንድማችን ሲያስጀምረን በሱ መጽሐፍት ነበር የጀመርነው፣ አጫጭር መጽሐፍቶችን ነበር የጀመርነውና ይደንቀኛል። ምንም ያላለበት ነገር የለም፣ ያልነካው ኢሹ የለም፣ ያላነሳው ጉዳይ የለምና ምንም ነገር ልልስል እሱ ያለው አባባል ትዝ ይለኛል፣ አይጠፋም። ሌሎቹን በደንብ ማወቅ አለብኝ፣ ግን እሱ በትክክል አባቴ ነው። ቅዱሳን ሰፈቀ በመንፈሳዊ ዓለም ብዙ ጊዜ አንድ ክርስቲያን ትልቁ ዋጋው ወይም ይሄን አሳክቻለሁ ሊል የሚችለው እንደ ስጦታ የሚታየው ለእግዚአብሔር ያለው ፍቅር ለአምላኩ ያለው ፍቅር ነው ይባላልና እንዴት ነው አንድ ክርስቲያን የእግዚአብሔርን ፍቅር አገኘው ወይም አለ ውስጤ ብሎ ማረጋገጥ የሚችለው? እንዴት በተወዱኝስ መጀመሪያ ትእዛዜን ጠብቁ ብሏልና መጀመሪያ ከእግዚአብሔር ጋር ያለን ሪሌሽን ምን አይነት ነው የሚለውን ማሰብ ያስፈልጋል። ቅዱስ ጳውሎስ እኛን እንግዲህ በሶስት ይከፋፍለናል፣ በሰራተኛ በባሪያና በልጅ። ባሪያ የሚሰራው ለጌታው እንዳይገርፈው ከሱ የሚያገኘው ነገር ስላለ ሳይሆን ወይም ደግሞ ስለሚወደው አይደለም፣ እንዳይገርፈው እንዳይቀጣው ብሎ ይሰራለታል። በግድ ሊጠላው ይችላል ጌታውን ባሪያ። ፖይንቱ ግን መሰራቱ ነው እነሱ ጋር መሀላቸው ያለው። ሰራተኛ ደግሞ ደሞዙን ፍለጋ ነው የሚሰራው። በ30 ቀን የሚያገኛትን ከሰራ በኋላ የሚሰጠውን ደሞዝ እያሰበ ካሁን ደረሰች እያለ ይሰራል። ልጅ ግን ለአባቱ የሚታዘዘው አባቱን ስለሚወደው እንዳይቀጣውም አይደለም የሚሰጠውን ነገር ኖሮት አይደለም። እና አንዳንድ ሰዎች ይላል ቅዱስ ጳውሎስ ሲኦልን ፈርተው ጽድቅን የሚሰሩ ሰዎች አይሉ። ከሶስቱም ያርገን ብቻ በሶስቱም እንጽደቅ፣ እግዚአብሔር እኮ ይመስገን።
ግን ሲኦልን ፈርተው ጽድቅን የሚሰሩ ሰዎች አሉ። እንዳይቀጣኝ እንዳይፈርድብኝ ብለው እንደ ሰራተኞች ደግሞ መንግስተ ሰማያትን ያወርሰኛል ብለው መንግስተ ሰማያትን ለመውረስ የተድላ የደስታ ህይወትን ለመኖር ጭንቀት፣ ሐዘን፣ መተከዝ የሌለባትን መንግስተ ሰማያትን ለመውረስ ብለው የሚሰሩ አሉ። ግን ከሁሉ በላይ የምትበልጠው ግን እግዚአብሔርን ወዶ ያደረገልን ውለታ አስበን እንዲሆኑልኛል እኮ ሞቶልኛል፣ ለሞተልኝ ክርስቶስ ደግሞ መኖር አያቅተኝም ብሎ ለመኖር የሚጠራው ጽድቅን የሚያደርገው ሰው ለእግዚአብሔር እንደ ልጅ ይቆጠራል ይላል እና ብንችል ያው እኛ አብዛኞቻችን በእርግጠኝነት የባሪያው ላይ ሰራተኛው ላይ ነንና ወደ ልጅነት ከፍ ማለት እግዚአብሔርን ከአምላክነት ደግሞ ወደ አባትነት ማየት አባ የሚለውን መንፈስ አሳድሮባችኋል ይላልና ተፈቅዶልናል። አባታችሁ ነው ይብላችሁ ጥሩኝ ብሏል። የልጅነትን መንፈስ አግኝተናል። በመንፈስ ቅዱስ ተወልደናል እና ልጅ ነን። ልጅ ደግሞ ከአባቱ ጋር ያለውን ሪሌሽን ታውቂያለሽና በዛ መንገድ የሚቀጥል ክርስቲያን እግዚአብሔርን ላይወደው አይችልም። እና ብዙ ጊዜ እኛ መንፈሳዊ ተግባራት ህግ ይሆኑብናል፣ ስርዓት ይሆኑብናል። አሁን ጸሎት ለአብዛኞቻችን ስራ ነው፣ ግዴታ ነው። አሁን ተነስቼ ሁሉ ልደግም ነው ምናምን ይላል። ሰዓት ከረፈደ ደግሞ በምን ሰዓት ምናምን እንላለን እና ጸሎት እኮ እግዚአብሔርን ማነጋገር በጣም የምትወጂውን ሰው እኮ ለስንት ሰዓት ልታወሪ ትችላለሽ? ሳይሰለችሽ ታወሪያለሽና 10 ደቂቃ ያወራሽ መስሎ ሳይሰማሽ ከሱ ጋር ብዙ ጊዜ ያሳለፍሽ መስሎ ሳይሰማሽ ረጅም ሰዓት እንቆያለን እና እግዚአብሔርን ከልቡ የሚወድ ሰው አሁን ለጸሎት ይበረታል። ህግጋት ብሎ የሚያስባቸውን ቤተክርስቲያን የምታስቀምጣቸውን ስርዓቶች ከፍቅር አንጻር ያደርገዋልና ሁሉንም ነገር እንግዲህ እግዚአብሔርን ለመውደድ እሱ እኛን በምን ያህል ልክ እንደወደደን ማሰብ በጣም በቂ ነው። ምን ድረስ እንደወደደኝ ስታስቢው መልሶ የማይወደድ አምላክ አይደለም። በጣም ውብ የሆነ አምላክ ነው መድኃኒዓለም እና ቸርነቱን ፍቅሩን በየዕለቱ ማሰብ ራስሽን ሪማይንድ ማድረግ ያኔ እየቀረበሽ ፊል እያረግሽው ትመጫለሽ እግዚአብሔርና ራንደምሊ ክርስቶስን ታክሲ ውስጥ ቁጭ ብለሽ አውሪው። እኔ እንደው በጣም መክሮ እሱ ነው ጌታ ሆይ የት ነህ ማለት እስኪ በቃ ፍቅርህ ልቤን ሲሞቀው ይሰማኝ አንዴ እንኳን ልቅመስህ እያሉ በእያንዳንዱ እንትን ውስጥ ጥፋት ውስጥ ክርስቶስን መፈለግ ያስፈልጋል። ኦግስቲን የተባለ ሊቅ እንግዲህ 30 ምናምን ዓመት በዝሙት ምናምን ኖሮ ኑዛዜ የሚል መጽሐፍ አለው ዘ ኮንፌሽን እና ሲጽፈው መልሶ ነው የጻፈው እንግዲህ 30 ዓመት ህይወቱን እንዴት እያንዳንዱ የህይወቱ ክስተት ውስጥ ክርስቶስ እንደነበረበት ነው። ልጅ እያለ ወጣት እያለ ብቻ እያንዳንዱ እናቴ እንዲህ ስትለኝ አባቴ እንዲህ ሲለኝ ይሄን ሳደርግ ትዝ ይልሃል እያለ ጌታ ሆይ አንተ ግን እያለ ያወራው ነበርና እግዚአብሔር ቤተክርስቲያን ውስጥ ቤተ መቅደስ ብቻ የምናገኘው የጸሎት ቦታችን ላይ የምናገኘው ብቻ አምላክ አይደለም። አለ የሆነ ሰው ውስጥ አለ፣ ታክሲ ውስጥ አለ፣ ባስ ውስጥ አለ፣ ወክ ስታረጊ አለ። ዞር ብትይ የምታጨው አምላክ አይደለምና ከምንም ነገር በላይ ግን ሰውን መውደድ እግዚአብሔር እንድንወድ ያደርገናል። የእግዚአብሔር ፍቅር እንዲጨምርልን የመጀመሪያ ሰውን ውደድ። እኔን እወዳለሁ ከማለት በፊት በዓይን የምታየውን ወንድምህን ውደድ ብሏል እሱ እና ሰው ውስጥ ያላገኘውን እግዚአብሔር ሌላ ቦታ ስለማናገኘው በተቻለ አቅም ሰውን ለመውደድ መጣር። ከዛ ሰውን ለመውደድ በጣርሽ ቁጥር ሰውን መውደድ ፍቅር ያለውን ፔን ይገባሻል። የምትከፊው መስዋዕትነት ሰውን በመውደድሽ ለዛ ሰው ብለሽ የምትሄጂው ርቀት የምታሳልፊው ነገር እግዚአብሔር ደግሞ አንቺን በመውደዱ የሚያሳልፈው ነገር እንዲገባሽ ያደርግሻል። እንዲህ ነው ለካ የምትሆነው፣ እንዲህ ነው ለካ የታገስከኝ፣ እንዲህ ነው ለካ የቻልከኝ። የክርስትና መጨረሻው ጎሉ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የተባለው ባልንጀራህን እንደ ራስህ ውደድ ነውና የሕግ ሁሉ ፍጻሜ ፍቅር አይደል? ሰውንም እግዚአብሔርን መውደድ ነው ትልቁና እንደዛ እንድንሆን ይርዳ። የሶሻል ሚዲያ ላይ አሁን ቀን ደጋግመን እንዳነሳ ነው ከምታነሳቸው ሀሳቦች መካከል ሰዎች በሃይማኖት ጎራ ሆነው የሚከራከሩበትን ሁኔታ በጣም ክሪቲሳይዝ ስታረግ ስትተች አስታውሳለሁና ማንም የእግዚአብሔር ጠበቃ አይደለም፣ በቃ ለራሳችሁ ኑሩ መጀመሪያ እናንተ ኑሩ የሚል መልእክቶችን ስታነሳ ነበረ። ምንድነው የሚያሳስብህ እንደዛ አይነት ኢሹ ላይ? እኔ አሁን ሚስአንደርስቱድ እንዳይደረግ እቅበተ እምነት ላይ እየሰሩ ያሉትን ወንድም እህቶችን አይደለም እንደዛ ያልኩት። ሃይማኖትን አለ ጸጋ ያላቸው ሰዎች አሉ። አሁን እኔ ባልሆን በደንብ በቲክቶኩም በምኑም በመጽሐፍትም የምናውቃቸው ትላልቅ መምህራን አሉ እቅበተ እምነት ላይ የሚሰሩ ማለት ነው። ከመናፍቃን ጋር ሊሆን ይችላል ከአሕዛብ ጋርም ቢሆን መጠበቅ ስላለበት ምዕመኑ መጠበቅ ስላለበትና የቤተክርስቲያን ትልቁ ዓላማ ሲጀመር ክርስቶስም እንዳዘዘው ሐዋርያትን ሄዳችሁ አሕዛብን ነው የሚለው በአብ በወልድ በመንፈስ ቅዱስም ደቀ መዛሙርት ያድርጓቸው ነው ያለው። እንግዲህ ስለዚህ ቤተክርስቲያን ዓላማ እኛን ንስሐ ግቡ ስጋው ደግሞ ተቀበሉ ማለት አልነበረም የነበረው፣ የማያምኑትን እንዲያምኑ ማድረግ ነበር የአብዛኞቹ። ግን ያው እኛ እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያንን ስራ ፈት አደረግናት። ለእሷ የተሰጣት ስራ አሕዛብን እንድታጠምቅ ነበር።
ይሄንን ስራ አሁን እያደረገችው ያለችው ነገር ግን መስራት የነበረብን እኛ ነበርን። ትንሿ ቤተክርስቲያን የሚባሉ ቤተሰብ ጓደኞች ነበሩ። ስለ ንስሐ ስለ ስጋው ወደሙ ስብከት የሚባለው ጉዳይ እና እኛ ሰነፍ ስለሆንን እሷን ስራ ፈታረግናት ይላልና በጣም አፕሪሼት ማድረገው ጉዳይ ነው። ዕቅበተ እምነት ላይ የሚሰሩ ሰዎች ግን ይሄ በየኮሜንቱ አሁን ማርያም አማላጅ ናት ስላለን እንጸድቃለን ማለት አይደለም፣ ወይ ደግሞ መብርሃን ደስ ይላታል ማለትም አይደለም። እኔ ተናግሬያለሁ። እንግዲህ አንድ ጸሐፊ እንዴት ቅድስት ሆይ ለምኝልኝ አትበሉኝ ትላለች እያለ የጻፈባት አስታውሳለሁ። እና ልጇን በዚህ ልክ ድጋሚ እየሰቀል ነው። አንድ ሰው ኃጢአት ሲሰራ ክርስቶስን ድጋሚ የሚሰቅለው ድጋሚ የሚያሳምመውና ያንን የሰቀላት ጊዜ ደግሞ እመቤታችን ያሳለፈችውን ህመም ታውቂዋለሽ። አንቺ ኃጢአት ሰሪ እኛ ኃጢአት ስንሰራ የምናደርገውን ክርስቶስ እንዲያመው በማድረጉ ልጇ ሲያዝን የማታዘን እናት የለችም። ስለዚህ አሁንም ቢሆን እግዚአብሔርን ባሳዘነው ልክ የምናሳዘነው እናቷ አለች። ምንም ቢሆን ቀርባ ብታማልደን ብታስታርቀንም የምናሳዝናት እናትም ደግሞ አለችን እና ከምንም ነገር በላይ እኔ ለሃይማኖቴ ሟች ነኝና ምን ማለቱ አይደለም ያድነን። አሁን እኔ በጣም ወጣቶች ጥሩ ነው ለሃይማኖት በሞት በጣም ድንቅ ነገር ነው። በሃይማኖት ቀልድ አለማወቅ ጥሩ ነው። እግዚአብሔር የሚያስደስተው ግን እሱ አይደለም። ከዛ በፊት የሚቀድመው ግን የራስን ህይወት ማትረፍ ነው። ለእግዚአብሔር ትልቅ ስጦታ ልንሰጠው የምንችለው የራሳችንን ሰውነት የተቀደሰ መስዋዕት አድርገን ስንሰጠው ነው፣ ንጹህ ስናደርግለት ነውና ከኃጢአት ስትቆጠቢ፣ ንስሐ ስትገቢ፣ ስጋውን ስትቀበይ እና መንፈሳዊ ህይወትን መኖር ስትጀምሪ ነው ለእግዚአብሔር እንግዲህ ጥሩ ልጅ መሆን የምትጀምሪው። በእናንተ ምክንያት በአሕዛብ ዘንድ የእግዚአብሔር ስም ይሰደባል ብሏል መጽሐፍ ቅዱስ። እና አለማሰደብ ማለት ቆሞ እኔ ለሃይማኖቴ ሟች ነኝ የሆነ ችግር ሲፈጠር ብሎ የሚወጣውማ በጣም ብዙ ነው። ዝም ባለው ሰዓት በደስታ ጊዜ ምንም ባልተፈጠረ ጊዜ እግዚአብሔርን ትፈልገዋለህ። ይሄ ነው እና ራሳችን ላይ ትኩረት ብናደርግ ባይኔ እንደዚህ አይነት ጉዳዮች በጣም ነፍስን ያዝላሉ። እና ሰይጣንም ደግሞ ለምን ይጠቀማል መሰልሽ? ትክክለኛው መንገድ ላይ እንዳለሽ እንዲሰማሽ ያደርግሻል። ኧረ እኔ በክሬ ምናምን ስትይ በቃ እግዚአብሔር በጣም ፕራውድ የሚያደርግ ምናምን፣ ግን የጎደለ ብዙ ነገር አለ ከጀርባና ለመንፈሳዊ ህይወታችን የቤተክርስቲያን ዓላማ ሴፍ ሆና ሳትቃጠል ምን ሳትል መኖር አይደለም። ልጆቿን በክርስቶስ ቀኝ በኩል ማሳለፍ። በክርስቶስ ቀኝ ለመሰለፍ ደግሞ ንስሐና ስጋው ደግሞ የመጨረሻው ጎል ነው። በልጅነታችን ውስጥ ቅድም ያለውን የትምህርት ቤት የተለያየ ነገሮችን አነሳን። ቤተሰቦች አንተ ህይወት ላይ ያላቸው ሚና ትንሽ ብታነሳ ደስ ይለኛል። አሁን ያለህ ማንነት ላይ አይደለ ረጅሙን ጊዜ ቤተክርስቲያን ብታሳልፍም ግን ቤተሰብ ደግሞ አለ፣ የትም አታመልጠው ነው፣ አብረህ ነው የምትኖረውና ምን አይነት ሚና ነበራቸው አሁን ላለው ማንነት? አዎ በጣም መወራት የሚችል ነገር አለ። የኛ ቤት ነገር እንግዲህ አባታችን እንደ እናትም እንደ አባትም ሆኖ ነው ያሳደገን። 3 ነን፣ መንታ ወንድም አለኝ እና በጣም ብዙ መስዋዕትነት የተከፈለልን ልጆች ነን። እንጀራ እየጋገረ ወጥ እየሰራ ከማንም በታች እንዳንሆን ከፍ አድርጎ ያኖር አባት ነው ያለና ሲመጣ ቀበቶን ሳይፈታ ኪሽን እየገባ ጠዋት ተነስቶ ምሳ እየቋጠረ እንደዚህ ያኖረን አባት ነው ያለን። ሴት የሚባል ነገር ሳይገባና ብቻውን ትልቅ ተቋም የሆነ አባት ነው ያለና ምንም ሳይጎልን እንግዲህ ወንደላጤ መሆን አስቢው ለሶስት ከልጅነት ጀምሮና እኛም ራሳችን እንድንችል አብስለን ጋግረን ምን ብለን እንድንበላ ኃላፊነትን ያሸከመና ያለ እድሜያችን ነው እኛ ከቤት የወጣ ነው። ራሳችን ችለን አዲስ አበባ እየኖርን ያለውና ያንን ሁሉ እንድናውቅ ገንዘብ ማኔጅ እንድናረግ ነገሮችን በራሳችን እንድንፈታ ኃላፊነት እንድንወስድ እንዳልኩሽ ምንም አይነት የብቸኝነት ስሜት የበታችነት ስሜትም እንዳይሰማን አድርጎ ያሳደገን ትልቅ አባት አለና እሱን እግዚአብሔር ይጠብቅልን ባይኔ። ከሱ አጠገብ የነበሩትን ወንድም እህቶቹን ጓደኞቹን በጣም ትልቅ ሚና አላቸው። አጎቶቼ አክስቶቼ ትልቅ ሚና አላቸው። አሁን ሚዲያ ላይ መናገር የማልችለው ትልቅ መስዋዕትነት ያለ እናት ያሳደገን አባታችን ነው። እግዚአብሔር ይጠብቅልን። መጨረሻ ላይ ጥምቀት ላይ ስለሆነ እንደው በሱ ብንዘጋው ጥሩ ነው ብዬ አስባለሁ። ይሄን ሳላነሳውማ ጥምቀት ላይ በጣም የሚገርመኝ ነገር ይሄ ነው። ከአከባበሩ ጋር ከዋናው ቅድም ካነሳው ጉዳይ ጋር በተገናኘ ይሄንን ሰዎች መረዳት አለባቸው። ጥምቀትን ሲያከብሩ ይሄንን መርሳት የለባቸው የምትለውን አንሳና እንጨርስ። እንኳን አደረሳችሁ ብለህ ከምኞትን ገልጸን እንጨርስ። ይሄ በጣም ትልቅ ትህትና ያየንበት በዓል በ6 ወር የሚቀድመው መጥምቁ እንግዲህ ቅዱስ ዮሐንስ ጌታ ሲመጣ ዝቅ ነው ያለው። ሰው ሁሉ እሱ ጋር መጥቶ ይጠመቅ የነበረው ከኔ በኋላ የሚመጣው ግን በእሳት ያጠምቃቸዋል፣ እኔ ግን በውሃ አጠምቃቸዋለሁ እያለ ሲናገር ስለሱ ሲመሰክር የነበረው ምንም ይጎ ያልነበረበት አሁን በጣም ዝና የሚያሳስብበት ዘመን ላይ ደረስ ነው። በጣም መታወቅ የሚያደርስበት
ግን ከኔ በኋላ ያለውን ክርስቶስ ተመልከቱ እያለ የመሰከረበትን ትልቅ በዓል ነው የምናከብረው እና በጣም ከህይወታችን ጋር ሪሌት ያደርጋል ብዬ አስባለሁ። አሁን ከረንትሊ ባለንበት ጊዜ በጣም ትልቅ ሰክሰስ ተደርጎ የሚታሰበው አሁን ፌም ነው፣ ዝና ነው። ግን እንግዲህ ሁላችንም አሁን ከኔም ከሁላችንም ጀርባ ግን እግዚአብሔር እንዳለ ማወቅ ማስታወስ፣ ክብሩን እግዚአብሔር ይውሰድ ማለት አለመታወቅን መሸሸግን እንደው ወደ በኋላ እኮ ነግሮት ነበር የዮሐንስ ደቀ መዛሙርት በጣም ተበሳጭተው ነግሮት ነበር። ሰው ሁሉ ወደ ክርስቶስ ሄደ ወደሱ ከሱ መማር ጀመረ ምናምን ብለውት ነበር ተበሳጭተውና የሱን መንገድ ጠራጊ ነኝ ያለው እና የሱን መንገድ እየጠረገ የመጣው ራሱን ክዶ ዮሐንስ ነኝ አላለም፣ ማንም ነኝ አላለም። ፖይንቱም አላማውም መንገዱም ጎሉም መጨረሻው የቅዱስ ዮሐንስ ክርስቶስን ማስተዋወቅ ነበር፣ ለሱ መንገድ መጥረግ ነው። እነሆ የእግዚአብሔር በግ ብሎ ለህዝቡ ማስተዋወቅ ነበርና ሁሉን ነገር ወደ እግዚአብሔር ድራይቭ ማድረግ፣ ሰዎችን ስናገኝ የምንናገራቸውን የምናደርጋቸው ነገሮች ሁሉ ከእግዚአብሔር ጋር የተያያዘ ነገር ማድረግ፣ አንደበታችን ውስጥ እግዚአብሔር እንዲኖር ማድረግና እስኪ በዚህ በጥምቀት አለባበሳችን፣ ንግግራችን፣ የምንሄድበት የምናልፍበት ቦታ ሁሉ ክርስቶስን የሚሰብክ እንዲሆን ትህትናን ደግሞ የምናሳይበት ኢጓችንን ሰብረን ዝቅ የምንልበት ጫማን ልፈታማ አይገባኝም ሲለው ነው ክርስቶስ እንዲያጠምቀው ያደረገው እና ዝቅ ባልሽ ቁጥር ደግሞ እግዚአብሔር ከፍ እንደሚያደርግሽ ማወቅ በጣም አልሸነፍ ባይነት የገዘፈበት ዘመን ላይ ያለ ነው። ላለመሸነፍ ብለን የሆነ ክርክርን ሙግትን ለመርታት ብለን ሰዎችን ስንት ነገር ወደና አስቀይመናል። እቺ የመሸነፍ ስሜት እንዳይሰማን ብለን ከስንት ነገር ወደ ኋላ ብለናል። ዛሬ እኮ በጣም ሰው የሚጠላው ስህተት ነህ መባል አይደለ? ቃለ እግዚአብሔር ማንሰማው እኮ ልክ እንዳልሆንሽ እስከዛሬ የመጣሽበት ህይወት አመለካከትሽ ልክ እንዳልሆንሽ የሚያሳይሽ ነገር ስለሆነ ያንን ሪያሊቲ ደግሞ ፌስ ማድረግ ይከብዳል፣ ትንሽ ፔን ስላለው ማለት ነው። ምክንያቱም በቀደም እንዳልኩሽ የሆነ ቆዳን የሚገፍልሽ የሆነ አዚም ነው የሚያነሳልሽ እና ይህንን የተማርንበት ትልቅ በዓል ነውና እስኪ ያለ ዘፈን የምናከብርበት ያለ ዝሙት ያለ መጠጥ ያለ ስካር የምናከብርበት በዓል እንዲሆን እመኛለሁ። በጣም አመሰግናለሁ ይሄን እዚህ ስለመጣ። ቀሪ ጊዜ ደግሞ በጣም ብዙ የምታስባቸው ነገሮች እንዳሉ አውቃለሁኝ። ደግሞ ቀጣይ ምርጫህም በጣም ብሩህ እንዲሆን ጭምር ነው የምመኘው። አገልግሎት ጊዜህም በራስ የምትሄድባቸው መንገዶች ሁሉ የተሳኩ እንዲሆን እመኝልሃለሁ። በጣም አመሰግናለሁ። መልካም በዓል ይሁንልህ። መልካም በዓል ይሁንላችሁ። እሺ ተመልካቾቻችን፣ በበዓል ዝግጅታችን እንግዲህ ከወጣቱ ኢዩኤል ሀብታሙ ጋር ቆይታ አድርገናል። መልካም የበዓል ቆይታ እንዲሆንላችሁ እንጋብዛለን። መልካም ጊዜ